ከብልጌት ሂዶ ካመጣው ውጭ ባደው በዚህ ጉዳይ ላይ ጃኒ 3 ህፃናቶችን የሚያሳክም ሰው አግኝቻለሁ ብላለች። ጃኒ እንትኑን በጣም አጥን ከራሷ አንደበት ብናዳምጠው ጥሩ ነው። ጃኒ አዶናይ በሰጠው ቻሌንጅ እስኪ ራሷ ፔጅ ላይ መስለኝ ፖስተች ግን ሰው ነው ላከልኝ። አንዴ ላሳያችሁ። 3 ህፃናት ጃኒ ቻሌንጅ ተቀብላ 3 ህፃናት ማለት $15,000 ነው። that's a big deal. that's a big deal. አያችሁ ግን በምቀኝነት በተንኮል መማር በክሬት ባደረገችው ድራማ በጣም ለዚህ ነው ብዙ ጊዜ እርዳታ ውስጥ የሚሳተፉ ሰዎች ወይም መልካም ስራ ለመስራት የሚሄዱ ሰዎች ከድራማ ነፃ መሆን አለባቸው ብላችሁ ታምናላችሁ? ከድራማ ነፃ መሆን አለባቸው። አንዳንድ ጊዜ እውቅና አላቸው ተብለው ሂደው ከሚያመጡት መልካም ስራ የኔጌቲቪው ይበዛል እና ኔጌቲቪው በዝቶ እንደምትመለከቱት 5ቱም ቀን በሙሉ በቃ ከቱዝዴይ፣ ዌንዝዴይ፣ ተርስዴይ፣ ፍራይዴይ ምንም አይነት ፕሮግራም ሁሉ ካንስል ተደርጎ ዛሬ የመጨረሻ ለመሰብሰብ እየተሯሯጡ ነው። ሆፕፉሊ በእግዚአብሔር ጸጋና ምህረት ምክንያት እና በብዙ ኢትዮጵያውያንና አሜሪካን ደጋግ ምክንያት $500,000 ሊሰበስቡት የመጡትን ምናልባት ነገ ሰርፕራይዝ ሊያደርጉን ይችላሉ። ከተወሰኑ ባለጠጎች የነሱን ጉስቁልና አይተው የሞከሩትን አይተው ምናልባት 100 ልጆችን የሚያሳክም ዜና ልንሰማ እንችላለን። ግን እኔ ፎሎ ጥሩ አደርጋለሁ። ባይ ዘ ወይ ከታተላለሁ። እኔ አም ገነ ፎሎ ዘ ሃርት ቱ ሃርት ቺልድረንስ ኤድ ትራንስፓረንሲ እንዲሆኑ ስለምፈልግ ቢኮዝ ብዙ ሰው ብዙ ነገር እያለ ነው። ከህዋት ጋር ያያይዟቸዋል፣ ከብልጽግና ጋር። እኔ ግን አንዳንድ ጊዜ እንዴት ነው ከብልጽግና ጋርም ከህዋትም ከሻቢያም ከፋኖም ጋር ከአራቱም ታያይዙታላችሁ። እኔ እኮ አንዳንድ ጊዜ ረጋይስ ኧረ በኢየሱስ ስም እንዴት ከአራቱም ከምናምን እንዴ ጋይስ በቃ what if there's no connection? what if these people are business men and business women? ስንት ግን እኔ ያን ነገር ልንገራቸው። አሁን አንድ ቅድም ምን አለ ወንድሜ በጣም ማከብረው እንዴት ዳቆንና እንዴት የናይት ክለብ ኦነር ይሆናል አለ። እንዴ ስንቱ ቤተክርስቲያን የሚሄድ ነው ናይት ክለብ ያለው? ስንቱ የቤተክርስቲያን አባል ልከር ስቶር ያለው ስንቱ ነው? አንዳንድ ጊዜ እኮ ሰዎች እኮ ሲገባቸው ነው እኮ ባደወይ ክርስትናን ለመኖር ማለት ነው በምድር ላይ በጣም ከባድ ነው። ክርስቲያን ስትሆኑ ማድረግ የማትችሉትን ነገር ወዲያውን ልታቆሙ አትችሉም። ስንቶቻችሁ የምታጨሱ አላችሁ፣ የምትጠጡ አላችሁ፣ ስንቶቻችሁ አላችሁ። እኔ እኮ ናይት ክለቡ እየሄድክ እየጨፈርክ ናይት ክለቡ ኦነሩን ኃጢአተኛ ማድረግ እንዴ! አንተ ሺሻ ቤት እየሄድክ ሺሻ የምትስበውስ ሰንደል መሰለ እንዴ? ኦኬ በቃ አይዟችሁ፣ አትጨነቁ። እግዚአብሔር ባለጸጋና ባለምህረት የምናመልከው አምላካችን ጸጋውና ምህረቱን አብስቶላችሁ አቋርጣችሁ ኮምፕሊትሊ ማለት ነው ኮምፕሊትሊ እንደ ንጉስ ኢዮዳብ እንደ ፓስተር ኢዮዳብ ከመጠጥ ከክለብ ከሽሻ ከብዙ ነገር ነፃ ሆናችሁ ከሌብነት። እኔ አሁን እውነቴን ለመናገር ነው ልቀር ስቶር የመክፈት ብዙ ኦፖርቹኒቲ ነበረኝ። በጣም ልቀር ስቶር የመክፈት ኦፖርቹኒቲ ነበረኝ። ያልከፈትኩበት ሚሊዮነር የሚያደርገኝ ቢዝነሶች አሉ ብዙ። ግን በክርስትና ህይወቴ ምክንያት በቃ ማልደፍረው ነገር አለ። በቃ ምንም ማድረግ አልችልም። ሌሎች ጓደኞቼ እያዩ ሚሊዮነር ነህ ምን ይመቻችሁ፣ ይጫማችሁ። ትዳራቸውን አጠዋል። የስካር ሱስ ደርሶባቸው ተከፋፍሎ ተቆራርጦ አንዱማ ስሙን አልነግራችሁም የልቀር ስቶር ከፍቶ በጣም እሱ ሚሊዮነር ሆነ፣ በጣም ሀብታም ሆነ ምን አለ። ግን የመጠጥ ሱስ ስላለበት መጨረሻ ላይ ተቆራርጦ አንገትና እንትን ብቻ ሲቀረው ነው የሞተው። ስለዚህ እኔ ሰዎችን ጀጅ ማድረግ አልችልም። እግዚአብሔር አይደለሁም። ሰዎችን ጀጅ ማድረግ አልችልም፣ አልፈርድባቸውም። ግን መልካም ስራ መስራት መልካም ሰው መሆን ብቻ አያስፈልግም። ሰው እኮ ጥሩ ስለሆነ ብቻ አይደለም የሚረዳው። ታውቃላችሁ አይደል እንዴ? ምናልባት አሁን ያላችሁበት ሲዝን ስትራገል እያደረጋችሁ ሊሆን ይችላል። ሁላችሁም ስትራገል የምታደርጉበት ለአንዳችሁ የከበዳችሁ ለአንዳችሁ ይቀላል። ለአንዱ እንደ ፓስተር ነው የማወራችሁ፣ ፓስተራችሁ ስለሆንኩኝ
መጥቻ አናታችሁን ልመታችሁ አልፈልግም። ኢትስ ኦኬ። እግዚአብሔር ቀን አለው የምትለወጡበት። ዛሬ የከበዳችሁ ነገ የሚቀላችሁ ጊዜ አለ። ግን አትፍረዱ፣ ጀጅ አታድርጉ። በቃ አትፍረዱ፣ ጀጅ አታድርጉ። ቢኮዝ ማንንም እየረዳ አይደለም። ሀሜት ማንንም አይረዳም። ሰውን ኔጌቲቭሊ ዲስትሮይ ማድረግ ማንንም አይረዳም። ተረዳችሁኝ? ማንንም አይረዳም፣ ማንንም አይጠቅምም። ወንድሞቻችን እናንተ አትጠጡ፣ ጎበዞች ጸልዩላቸው ለሚጠጡት። እናንተ አታመነዝሩም፣ ጎበዞች እግዚአብሔር ይመስገን ለሚያመነዝሩት ጸልዩላቸው ከምንዝራ እንዲወጡ። እናንተ አትሰርቁም፣ ጎበዞች ለሚሰርቁት ጸልዩላቸው እንጂ እውነቴን ነው የምላችሁ። እኔ ለማስተማር ያለ ራይትና ሮንግን እንድናውቀው ነው እንጂ ራይትና ሮንግን አምጥቼ በእናንተ ላይ ሮንግ ናችሁ እንዲህ ናችሁ ለማለት አይደለም። ነው ማንንም ላይ እጣቴን ለመቀሰር አይደለም። በራሴ ውስጥም ያለውን እግዚአብሔር በጸጋውና በምህረቱ በቸርነቱ ካበር ስላደረገኝና እግዚአብሔር ችሎታውን ስለሰጠኝ ነው እንጂ እኮ ከማንኛውም የበለጠ ወንበዴ ልሆን እችላለሁ ከዚህ በፊት ማለት ነው። አሁን እግዚአብሔር ይመስገን 21 ዓመት በጌታ ቤት ሁኜ በጣም ነው። ግን እኮ ደግሞ ከአንደበቴ የማይሆኑ ንግግሮችን ኢቭን በዚህ ሳምንት ማለት ነው ሳላስበው የተናገርኩትና እንዲያውም ቪዲዮ ሰራበታለሁ ብያለሁ። አንድ ሰውን ለመናገር ብለን የሆነ ሰው እኛን ሲያሳድደን፣ አሁን እኔ ልጄና ሚስቴን ሰደበችብኝ መማር ማለት ነው። ሰሞኑን ከመሬት ተነስታ መማር ባደወይ ከመሬት ተነስታ ሚስቴን ነው የምትሳደበው፣ ልጆቼን ነው የምትሳደበው። ለምን መማርን እኔ ናን ፕሮፊት ኦርጋናይዜሽን የለሽም፣ ስለዚህ ገንዘብ ማሰባሰብ አቁሚ ነው ያልኳት። ሄዳትስድ ሌላ ነገር አላልኩም። መማርን እኔ ከመጀመሪያ ከ2023 ጀምሮ የተቃወምኳት የናን ፕሮፊት ኦርጋናይዜሽን የለሽም፣ ገንዘብ አትሰብስቢ ብዬ ለፋኖ ትሰበስባለች፣ ለኦርቶዶክስ ተዋህዶ ትሰበስባለች፣ ለምናም ለሁሉም እና ከምሽን እየወሰዳችሁ እባካችሁን አታድርጉ ስላት ልጄንና ሚስቴን ማሰደብ ጀመረች። እኔ ልጆቼና ሚስቴን የሚነካብኝ አልወድምና ሰሞኑን በቃ እኔ እሷን ለመናገር ብዬ ስናገር የሌሎች ልብ እንዲሰበር አልፈልግም። ምን አልኳትኝ? አንቺ በህይወትሽ የማትሰሚው የማታዳምጪው ቃል አረፍተ ነገሮች ውስጥ የማይገባ ቃላቶች ሰሞኑን ታውቃላችሁ። እውነቴን ነው። ትዳርን በጣም የሚያጣጠሉ እነ እንቁርቲ እነ መማር ሲንግል የሆኑ ሰዎች ትዳርን እንደ ኔጌቲቭ አድርገው እየቀረጹ ነው። ኦኬ፣ ትዳርን ልጆችን መውለድን እንደ ኔጌቲቭ አድርገው ሲቀርጹ ማስተካከል አለብን። አረ ያሬድ በጣም ነው የምትሳደበው። መማራት ከፈለክ ባሰማ የሚሰቀጥጥ ስድብ ነው የምትሳደበው። በጣም ብልግና የሞላበት ስድብ ነው የምትሳደበው። መሳደብ ብቻ አይደለም ታሰድባቸዋለች። ወይ በቤታዮ ወይ በጆከር ወይ በአኒታ ወይ በምናም በደም ነው የምታሰድባቸው። ጓደኞቿ እንዳሉ ተሳዳቢዎች ናቸው። እሷ ግን ትክክል አለ። መማር በጣም ደካማ ጎን አለባት። በጣም ደካማ ብዙ ነገር አላት። ግን እሷ ግን ቅርጿን እንትን መስላ መላእክት መስላ መቅረብ ነው የምትፈልገው። መጨረሻ ላይ ግን አልቻለችም። ለዚህ እኮ ነው የምላችሁ። ኦኬ፣ መማር በጣም ተሳዳቢ ናት። በጣም ሙሉ የጎንደር ማህበረሰብ እንትን ያላት ነው። ግን ያው እሷ ሴት ልጅ ናት። ግን ትዳር ያላቸው ሰዎችን ትዳርን የሚንቁ ልጆች ማሳደግን የሚንቁ እንደ ኔጌቲቭ ሊያወሩ ይፈልጋሉ። እነዚህ ብትር የሆኑ ብቻቸውን የሚኖሩ ሴቶች ማለት ነው። በ50 እና በ60 ዓመታቸው ሳያገቡ ሳይወልዱ ሳይከብዱ። ይሄ ጥሩ አይደለም። በጣም ደግሞ አሉ የተከበሩ ሲንግል በጣም በገዛ ፍቃዳቸው ሳይሆን በቃ የእግዚአብሔር ፍቃድ ስለሆነ ያልወለዱ ሰዎች አሉ። መውለድ በጣም ፈልገው $1,000,000 ለመውለድ እኮ የሚጨነቁ ብዙ ሰዎች እኮ አሉ። እኛ እኮ እግዚአብሔር ስለባረከን ነው። በጣም ለመውለድ ደግሞ በጣም የሚጨነቁ በጣም ብዙ እኮ ነው። ብዙ $1,000,000 የሚቆጠር ልጅ ለመውለድ ልጅ ለማምጣት ብዙ የታገሉና የሚያለቅሱ ሰዎች አሉ። ስንት ሴቶች ናችሁ ልጅ አርግዛችሁ ማለት ነው ምስኬሬ ስታረጉ ያለቀሳችሁ ስንት ሴቶች አላችሁ? ስንት ሴቶች አላችሁ እዚህ ጋር እንዴ? በመማር ምክንያት መማርን ለማስቀየም ተብሎ መማር ባለጌ ስለሆነች መማር በወንቱ ባለጌ ጋጠወጥ ስለሆነች ደዝናሜን እዚሁ ብዙ ሴቶች አሉ የተከበሩ ልጅ ለመውለድ እየፈለጉ የእግዚአብሔር ፈቃድ ስላልሆነ ልጅ ምንድን ነው አይ ብሊቭ ከ10 ነው ከ20 ጊዜ በላይ ምስኬሬድ ያደረገች ሴት አውቃለሁ። ከ20 ጊዜ በላይ ያቺ ሴት እንድታዝንብኝ አልፈልግም። መማር ግን ባለጌ ናት። መማር ግን ተሳዳቢ ናት።
መማር ግን መማር በየቦታው እየሄደች ከተለያየ ወንድ ጋር ስለተኛች ሌሎች ሲንግል ሴቶች እንደዚህ ያደርጋሉ ማለት አይደለም። ይሄ ትክክል አይደለም። ኢቭን እኮ እንትናን እኮ አግኝተዋለች። መማር እኮ እዚህ ጋ አሁን ማነው በላይ በቀለ ወያም እኮ የእሷ ቦይፍሬንድ ነበረ። በላይ እኮ በደንብ እንትን ብለሃል። ግን ምን እሷን ለማስተማር ብዬ ነው። እኛ በትዳር ላይ ያለን ሰዎች፣ ልጆች ያለን ሰዎች እግዚአብሔር ባርኮን ነው። በረከቱ ከእግዚአብሔር ነው። እናንተ ትዳራችሁን የፈታችሁ ሴቶች አላችሁ። የሁሉ ትዳር የፈታ ሴት እኩል ነው ማለት አይደለም። እኩል ነው ማለት አይደለም። አንዳንዱ የፈታበት ሌላ። እኔ የምጠላው ዩኒፎርም አታድርጉት። ሁሉን በአንድ ነገር አታርጉት። እኔ ተሳዳቢ አይደለሁም፣ ባለጌ አይደለሁም። በእውቀትና በእውነት ሀሳብ ነው የማቀርበው። ኧረ እንደዛ አይባልም በኢየሱስ ስም እንዴ። ሶፋር ማለት ነው። ከመጽሐፍ ቅዱስ ካገኙ አመጣላችኋለሁ። መሃኑ ነው እግዚአብሔር ተአምር ሰርቶላቸው የወለዱ ደግሞ አሉ። መሃን ሴቶች አሉ፣ ጥቂቶች ናቸው። እንዲያውም አንዳንድ ጊዜ እኮ እግዚአብሔር መሃን የሚያደርጋቸው ስፔሻል ለሱ የፈለጋቸው ለአገልግሎት ጥሪያቸውን ስላላወቁ ነው እንጂ እኮ ጳውሎስ ታስታውሳላችሁ ያለው እንደኔ ባታገቡ ይሻላል ያለው ጳውሎስ እግዚአብሔርን ማገልገል ስለሚፈልግ የእግዚአብሔር አገልጋይ ስለነበረ አለማግባትን ፕሮሞት ያደርግ ነበር። ግን የእግዚአብሔር ዓላማ አይደለም። የእግዚአብሔር ዓላማ መጋባት፣ ባልና ሚስት፣ ልጆች ማደግ ያለባቸው በባልና በሚስት ነው። ደዝና ሚንደው አነገር ልንገራችሁ፣ ወልደው እኮ ምንም የማይረቡ እኮ አሉ። ወልደው የማይረቡ ስለወለድሽ ብቻ እኮ አለ። መውለድ እኮ ጥሩ አባትና ጥሩ ወላጅ ያደርጋችሁ። መጋባት፣ ትዳር መያዝ እኮ ጥሩ ባል ጥሩ ሚስት አያደርግሽም። እኔ አሁን በእውቀት ነገሮች እንድናየው ስለፈለግኩኝ ነው። እሺ። እና እኔ በጣም ምናልባት መማር ቦንቱ የኔን ባለቤት መሳደቧ፣ የኔን ልጆች መሳደቧ በጣም ጋጠወጥ ባለጌ ሴት ነሽ። በጣም ባለጌ ሴት ነሽ። ብልግናሽ በጣም ከባድ ነው። የመማር ብልግና ከሚሳደቡ ሴቶች የበለጠ ብልግና፣ አድመኛ፣ ተንኮለኛ፣ ውሸታም። ግን በአንቺ ምክንያት ሌሎች ሴቶች እንዲጎዱብኝ አልፈልግም። ያስቀየምኳችሁ ሴቶች ካለ በንግግሬ እኔ እግዚአብሔር እናንተን ይባርካችሁ። ልጆች የምትፈልጉ እግዚአብሔር ይባርካችሁ። ትዳር የምትፈልጉ እግዚአብሔር ትዳር ይስጣችሁ። ከእግዚአብሔር ነው ነገር የሚመጣው። እችን ጉዳይ በዚህ መናገር የፈለግኩት ከንትን ጋር የተያዘ ስለሆነ ነው። ላይክ የመማር ማንነት በአደባባይ እግዚአብሔር አጋልጧታል። በቅጣት ስድ እኔ እንደ ፓስተራችሁ አቁሜያለሁ። ከሰዎች ጋር አልመላለስም ብያለሁ። አልመላለስም፣ ከነሱ ጋር አላወራም። ይሳደቡ ምን ይበሉ ምንም የለኝም። ለማስተማር ፈልጌ መጥቼ በትምህርት ደረጃ መማር ስላለብን፣ በትምህርት ደረጃ መረዳት ስላለብን እኔ የተናገርኩትና ትዳር የሚሰጠው እግዚአብሔር ነው። ልጆች የሚሰጠው እግዚአብሔር ነው። ልጆች ደግሞ ከእግዚአብሔር በረከት ነው። ልጆች ከሌላችሁ ሴቶች ደግሞ እንደ ሳራ ተስፋ እንዳትቆርጡ። እግዚአብሔር ለእናንተ ያለው ነገር ይሆናል እና ተጠንቀቁ። አትራገሙ። ሰው የዘራውን ያጭዳል። ባደወይ አትራገሙ። ልጆችን አትሳደቡ። እናት ነን ብላችሁ ልጆቻችሁን ማሳደግ የማትችሉ ልጆቻችሁን ወደ አሜሪካ ወደ ኢትዮጵያ እንደ ጫማ ልካችሁ እዚህ እናንተ እንደፈለጋችሁ እዚህ ላይም እንትን አደዋነ ሜቀዳ ጀነራላይዝ ማድረግ አልፈልግም። በጣም መልካም እናትና አባቶች ልጆቻቸውን ኢትዮጵያ ልከው የሚያሳድጉ አሉ። ዋና ፐርፕሱ የሚልኩበት መንገድ ነው እንዴ። ልጅሽን ኢትዮጵያ ልከሽ እዚህ ጋር 24 ሰዓት ቁጭ ብለሽ መርዝሽን የምትተፊ እንቁርቲ አናዝንልሽም። እኔ አላዝንልሽም ላንቺ። አንቺንና ያቺ መልካም ልጆቿን ፕራይቬት ስኩል እያስተማረች ኢትዮጵያ እሷ እዚህ ጋር 24/7 እየፈጋች እየለፋች የተሻለ ህይወት ለማምጣት ብላ ቤተሰቦቿን፣ አባቷን፣ እናቷን፣ ዘመድ አዝማጆቿን ለመጦር ብላ ለልጆቿ ብለው የሚያደርጉ ከእናንተ ጋር እናንተ ቁጭ ብላችሁ 24 ሰዓት እዚህ ጋር የሰውን ትዳር ለመበተን የምትሰሩ እዛ መጣችሁ ዳቦ ስታንዳርድ የሆነ እዛ መጣችሁ ልጆቻችን ተሰደቡ ቁጭ ብላችሁ 24 ሰዓት መርዝ ስተፉ ትዳርን ኒውክሌር የሆነ ትዳርን ለመፍታት እኔ ሲንጎ በመሆኔ በጣም ደስ ይለኛል። ምናምን ኖ ዩ ዶንት ባይ ዘ ዌይ ደስተኛ አይደሉም።
እነዚህ ሲንግል ሁነው ትዳር ፈተው ሁሌ ስለ ትዳር የሚለፈልፉ they're not happy። ስለኛ እኮ ነው የምታወሩት ሁል ጊዜ ስለ ትዳራችን ህይወት እኮ ነው። ስላገቡ ስለወለዱ ሁል ጊዜ ህይወታችሁ ስድባችሁ በውስጥ